ሰላም ጤና ይስጥልን የተከበራችሁ የፈታ ዴሊ ቤተሰቦች፣ የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። በአፍሪካ ቀንድ ፖለቲካ ውስጥ ለዘመናት በሚስጥራዊነቱና በታማኝነቱ የሚታወቀው የኤርትራ የስለላ መዋቅር እየተሸረሸረና አባላቱ ወደ ኢትዮጵያ የደህንነት መዋቅር እየገቡ ነው ሲል አንድ አነጋጋሪ መረጃ ይፋ ሆኗል። ጥልቅ የደህንነት ምንጮችን የጠቀሰው መረጃው የኤርትራ ሰላዮች ሽሽት ድንገተኛ አይደለም ብሏል። መረጃው የጥንቅራችን አካል ነው። በጀነራል ጉዳይ ጥብቅ መግለጫ ወጥቷል። በቅርቡ በትግራይ በቁጥጥር ስር ውለው ከታሰሩ በኋላ ፍርድ ቤትን ባልቀረቡት እንደዚሁም ደብዛቸው የጠፋውን ብርጋዴር ጀነራል ጉዑሽ ገብረን የተመለከተ ነው። ጥንቅራችን በምሽቱ ሊያደርሳችሁ ከያዛቸው መረጃዎች መካከል ነው። ውጥረቱ ባየለበት በአዲስ አበባ ድርድር ሊጀመር መሆኑ ተሰምቷል። ፕሬዝዳንቱም ወደ አዲስ አበባ ጉዞ ጀምረዋል። ጠቅላይ ሚኒስትር አብይ አህመድ የሚመሩት ሽምግልና በአዲስ አበባ ቀጠሮ ተይዞለታል። ተጠባቂውን የአዲስ አበባውን ሽምግልና በተመለከተ የምሽቱ ጥንቅራችን የሚያደርሳችሁ መረጃ ይኖራል። የኤርትራ መገበያያ ገንዘብ የሆነውን አቅፋ በሰሜኑ የትግራይ ክፍል የተወሰኑ አካባቢዎች በመገበያያነት እያገለገለ ነው። በሂደትም እስከ አድዋ በዘለቀ መልኩም ጭምር እየታየ ነው። ይህም በትግራይና ኤርትራ መካከል የኮንትሮባንድ ንግድ እንዲስፋፋ አድርጓል በሚል ከሰሞኑ መረጃዎች ሲሰራጩ የነበረ መሆኑ የሚታወስ ነው። ከዚሁ ጋር በተያያዘም የክልሉ የተለያዩ አመራሮችና አንድ የፖለቲካ ፓርቲ አመራር ምላሻቸውን ሰጥተውበታል። እኛም በጥንቅራችን አካተን ይዘነዋል። ባለፈው ሳምንት ፕሬዚዳንት ትራምፕ ለግብጽ ፕሬዚዳንት አብዱልፈታህ አልሲሲ በቀጥታ ደብዳቤ ስለ ግድቡ መጻፋቸው ይታወሳል። ትራምፕ ደብዳቤው ለኢትዮጵያ በግልባጭ እንዲደርስ ማድረጋቸው ታዲያ ለአዲስ አበባ አልተጠራሁም አልሰማሁም ለማለት ያመቻል ተብሏል። ትራምፕ ከ6 ዓመት በፊት በነጩ ቤተ መንግስት በጫና ላይ ያስፈርሙት የነበረውን በሴራ የተሞላ ሰነድ አሁን መልሰው ሊያመጡት እንደሚችሉ ተገምቷል። ኢትዮጵያ አልደራደርምና አልፈርምም ማለት ሁለቱም ለችግር የሚዳርጋት ነው ተብሏል። ሁለት ሆኖ ስለመጣው አጣብቂኝ ከግድቡ የቀድሞ ተደራዳሪ ኢትዮጵያ የተሰጠ ማብራሪያስ ወደ እናንተ የምናደርስ ይሆናል። ከሰሞኑ በትግራይ የታሰሩት የአንድ ጀነራል ጉዳይ እያነጋገረ ይገኛል። የአርሚ 15 የቀድሞ አዛዥ ብርጋዴር ጀነራል ጉዑሽ ገብሬ በቁጥጥር ስር ከዋሉ በኋላ ያሉበት ሳይታወቅ ቆይቶ ማክሰኞ ዕለት የቤተሰብ አባሎቻቸው እንዲጎበኟቸው መደረጉ ይታወሳል። ጀነራሉ ችሎት ቀርበውም ክስ ተመስርቶባቸዋል ተብሎ ነበር። የቤተሰብ አባላት ግን ጀነራሉ ችሎት እንዳልቀረበ አሁን ላይ መረጃ ሰጥተዋል። ጉዳዩን የተመለከተ ዘገባ ይዘናል። በእንግሊዝ ሀገር ኢትዮጵያዊ ስደተኛ በጾታዊ ጥቃት ከባድ ክስ ቀርቦበታል። ከዚህ ቀደም ከፍተኛ ውዝግብ ካስነሳው የኢትዮጵያዊ ስደተኛ መሰል ክስተት በኋላ ዳግም ተመሳሳይ አነጋጋሪ ክስ መቅረቡን ቢቢሲ በዛሬው ዕለት ዘግቧል። መረጃውን እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሸሹ የተባሉት የኤርትራ ሰላዮች በአፍሪካ ቀንድ ፖለቲካ ውስጥ ለዘመናት በሚስጥራዊነቱና በታማኝነቱ የሚታወቀው የኤርትራ የስለላ መዋቅር እየተሸረሸረና አባላት ወደ ኢትዮጵያ የደህንነት መዋቅር እየገቡ ነው ሲል አንድ አነጋጋሪ መረጃ ይፋ ሆኗል። ጥልቅ የደህንነት ምንጮችን የጠቀሰው መረጃው የኤርትራ ሰላዮች ሽሽት ድንገተኛ አይደለም ብሏል። በሆርን ሪቪው ቲንክ ታንክ ኤዲቶሪያል ይፋ የሆነው መረጃ በምስራቅ አፍሪካ ፖለቲካ ውስጥ ለዘመናት በሚስጥራዊነቱና በታማኝነቱ የሚታወቀው የኤርትራ የስለላ መዋቅር ከውስጥ እየተሸረሸረና አባላት ወደ ኢትዮጵያ የደህንነት መዋቅር እየገቡ መሆኑን ገልጿል። ትንታኔው ጥልቅ የደህንነት ምንጮችን በጠቀሰበት መረጃው ይህ ክስተት ድንገተኛ ሽሽት ሳይሆን ስልታዊና የተዋቀረ የደህንነት መረጃ ፍሰት መሆኑን አመላክቷል። የኤርትራ መንግስት ፓርቲ ህግደፍ ለዓመታት የገነባውና በጥርጣሬ እንዲሁም በፍጹም ታማኝነት ላይ የተመሰረተው የደህንነት ግንብ ስንጥቅ እያሳየ ነው። ቀደም ሲል በሽግግር ዓመታት ውስጥ በአዲስ አበባና በተለያዩ የኢትዮጵያ አካባቢዎች ተሰግስገው የነበሩ እንዲሁም በጎረቤት ሀገራትና በኤርትራ ውስጥ የሚንቀሳቀሱ የኤርትራ የስለላ ወኪሎች አሁን ላይ ፊታቸውን ወደ ኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት እያዞሩ ነው ሲል ሪፖርቱ አመልክቷል። ይህ ሁኔታ ለኢትዮጵያ መንግስት የኤርትራን የደህንነት መዋቅር ከውስጥ ሆኖ የማየትና የመቆጣጠር እድል ፈጥሮለታል። ከፕሬዚዳንት ኢሳያስ አፈወርቂ የቅርብ የፖለቲካና ወታደራዊ ክበብ ውስጥ ያሉ ከፍተኛ ባለስልጣናት ሳይቀሩ ለኢትዮጵያ ባለስልጣናት በሚስጥር መልእክት በመላክ ስርዓቱን ለመቀየር የሚደረግ ማንኛውንም አስተማማኝ ጥረት ለመደገፍ ዝግጁ መሆናቸውን ምንጮች መግለጻቸውን የተመላከተው እነዚህ ባለስልጣናት የፕሬዚዳንቱን ከስልጣን መውረድ ሀገሪቱን ለማዳን የቀረ ብቸኛ አማራጭ አድርገው እንደሚመለከቱት ተጠቁሟል። ምንም እንኳን ኢትዮጵያ ይህንን የመረጃ የበላይነትና የውስጥ ዘልቆ መግባት አቅም ብትይዝም እስካሁን ድረስ ፕሬዚዳንት ኢሳያስን ከስልጣን ለማውረድ ያነጣጠረ ቀጥተኛ እርምጃ ከመውሰድ ተቆጥባለች። ኢትዮጵያ ይህንን እርምጃ ያልወሰደችው በአካባቢ ሊፈጠር የሚችለውን ከቁጥጥር ውጭ የሆነ ቀውስ በመስጋትና የቀጥታ ጣልቃ ገብነት የሚያስከፍለውን ጂኦፖለቲካዊ ዋጋ በመፍራት ነው ሲል ትንታኔው ያመልክቷል። በሌላ በኩል የኤርትራ መንግስት ከዚህ ቀደም ይፋ ባደረጋቸው መግለጫዎቹ ሆርን ሪቪው ድረገጽ ላይ ጠንካራ ትችቶች ሲሰነዝር መቆየቱ ይታወሳል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል የድረገጹን መረጃዎች የብልጽግና ፕሮፓጋንዳ ሲሉ ማጣጣላቸው አይዘነጋም።
በቀጣይ ርዕስ በጀነራሉ ጉዳይ አፋጣኝ መግለጫ ወጣ። በጀነራሉ ጉዳይ ጥብቅ መግለጫ ወጥቷል። በቅርቡ በትግራይ በቁጥጥር ስር ውለው ከታሰሩ በኋላ ፍርድ ቤትን ባልቀረቡት እንደዚሁም ደብዛቸው የጠፋውን ብርጋዴር ጀነራል ጉሽ ገብረን በተመለከተ በዛሬው ዕለት አፋጣኝ መግለጫ ወጥቷል። መግለጫውን ያወጡት ትግራይን መሰረት አድርገው የሚንቀሳቀሱ 6 የፖለቲካ ፓርቲዎች ናቸው። ብሔራዊ አባይ ባይቶና፣ ውድብ ነጻነት ትግራይ፣ አረና ትግራይ ንዲሞክራሲ ሉዓላዊነትን፣ ሳልሳይ ወያነ ትግራይ ሳወት፣ ትንሳኤ ሰባ እንደርታና ውድብ ወለዶ ትግራይ መግለጫውን በጋራ ያወጡት ፓርቲዎች ናቸው። ፓርቲዎቹ በዚህ መግለጫቸውም የትግራይ ጊዜያዊ አስተዳደርን እንደዚሁም ህወሓትን ተወቃሽ አድርገዋል። በተለይ ደግሞ ህወሓትን የክልሉን የፖለቲካ እንቅስቃሴዎች እያደናቀፈና አፈናንም ጭምር እየፈጸመ ነው በማለትም አጥብቀው ኮንነውታል። ከኤርትራ መንግስት ጋር ጥብቅ የሆነ ትስስር ውስጥም ጭምር የመግባት ሁኔታዎች የክልሉን ፖለቲካ እንዲወሳሰብ እያደረገው ነው በማለት ህወሓትን የወቀሱት ፓርቲዎቹ ከሰሞኑም ወታደራዊ አመራሮች፣ ተቃዋሚዎችና የማህበራዊ ሚዲያ አንቂዎች በቁጥጥር ስር ውለዋል በማለትም ፍርድ ቤት እንዲቀርቡ ባለመደረጋቸው የተካሄደው የአፈና ተግባር ነው በማለትም ወቀሳቸውን አሰምተዋል። አካሄዱም ትግራይን ትርምስ ውስጥ የሚከት በመሆኑ በአፋጣኝ መቆም አለበት፣ የታሰሩትም ቢሆኑ በህግ አግባብ መፍትሄ ማግኘት አለባቸው ሲሉም ጠይቀዋል። እነዚሁ 6 ፓርቲዎች ህወሓት በተፈናቃዮችና በጦር ጉዳተኞች ስም 6 ቢሊዮን ብር ለመሰብሰብ ያቀደ መሆኑን አመልክተው ህብረተሰቡ በዚህ መዋጮ ውስጥ መተባበር የለበትም፣ እንቢታውንም ማሳየት አለበት ብለዋል። በቀጣይ መረጃ የጠቅላይ አዲስ አበባው ሽምግልና ሊጀመር ነው። ውጥረቱ ባየለበት በአዲስ አበባ ድርድር ሊጀመር መሆኑ ተሰምቷል። ፕሬዚዳንቱም ወደ አዲስ አበባ ጉዞ ጀምረዋል። ጠቅላይ ሚኒስትር አብይ አህመድ የሚመሩት ሽምግልና በአዲስ አበባ ቀጠሮ ተይዞለታል። እስራኤል ለራስ ገዟ ሶማሌላንድ የሰጠችውን የሀገርነት እውቅና ተከትሎ ሶማሊያ ላለፉት ሳምንታት ከዓለም አቀፉ ማህበረሰብ ድጋፍ ለማግኘት ስትጥር ቆይታለች። የሶማሊያ መንግስት ዲፕሎማሲያዊ ጥረቱን ተከትሎ ከበርካታ የአፍሪካና የመካከለኛው ምስራቅ ሀገራት ድጋፍ ቢያገኝም ከአንዲት ሀገር ጋር ያለው ግንኙነት ከመቼውም ጊዜ በላይ ሻክሯል። የሶማሊያና የሞቃዲሾ አስተዳደር የረጅም ጊዜ አጋር የሆኑት ዩናይትድ አረብ ኤምሬቶች ዩኤኢ የለየለት ቁርሾ ውስጥ ገብተዋል። በነዳጅ የበለጸገችው የባህረ ሰላጤው ሀገር በሶማሊያ ጸጥታ፣ ምጣኔ ሀብትና ፖለቲካ ውስጥ ትልቅ ሚና እንዳላት ይታወቃል። ኤምሬቶች ከሶማሊያ ማዕከላዊ መንግስትና ከክልል መንግስታት ጋር ባላት ስምምነት በቦሳሶ በኪስማዮና በበርበራ ወደቦች የልማት ስራዎች ስታከናውን ቆይታለች። ነገር ግን የሶማሊያ ፌዴራል መንግስት ከዩኤኢ ጋር የገባውን የወደብ ማልማትና የጸጥታ ስምምነት ሙሉ በሙሉ መሰረዙን በቅርቡ ማሳወቁ ይታወሳል። ሶማሊያ ይህን ያደረገችው ዩኤኢ ሉዓላዊነቴን ጥሳለች በሚል ነው። ይህ ውጥረት ባየለበትም የሶማሊያ ፕሬዚዳንት ሐሰን ሼክ መሐመድ ወደ አዲስ አበባ ጉዞ ለማድረግ ቀጠሮ መያዛቸውን የሶማሊያ የዜና ምንጮች ገልጸዋል። ሐሰን ሼክ የሚያደርጉት ይኸው ጉዞ ልዩ ትኩረት ያገኘ ሲሆን በቀጠናው ውጥረት ወሳኝ ምዕራፍ ገላጭ መሆኑን ዘገባዎቹ ጠቁመዋል። የሶማሊያው ፕሬዚዳንት በዋነኛነት ወደ አዲስ አበባ የሚያደርጉት ጉዞ ከኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓል ጋር በተያያዘ መሆኑን የተመለከተው ፕሬዚዳንቱም የክብር እንግዳ መሆናቸውን የተገለጸው ከምረቃው ስነ ስርዓት ጎን ለጎን ጠቅላይ ሚኒስትር አብይ አህመድ ከተባበሩት አረብ ኤምሬት ጋር ያላቸውን መልካም ግንኙነት ተጠቅመው የሶማሊያና ኤምሬቶችን ቁርሾ ያሸማግላሉ ሲሉ ዘገባዎቹ ጠቁመዋል። በቀጣይ መረጃ ስለ ኤርትራው የትግራይ ናቅፋ ምላሽ ተሰጠበት። የኤርትራ መገበያ ገንዘብ የሆነው ናቅፋ በሰሜኑ የትግራይ ክፍል የተወሰኑ አካባቢዎች በመገበያነት እያገለገለ ነው። በሂደትም እስከ አድዋ በዘለቀ መልኩም ጭምር እየታየ ነው። ይህም በትግራይና ኤርትራ መካከል የኮንትሮባንድ ንግድ እንዲስፋፋ አድርጓል በሚል ከሰሞኑ መረጃዎች ሲሰራጩ የነበረ መሆኑ የሚታወስ ነው። በዚህ ዙሪያም ጉዳይ የሚመለከታቸው የትግራይ አመራሮች ምላሻቸውን ሰጥተውበታል። እንደሚታወሰው ዋዜማ በቅርቡ ባሰራጨው ዘገባው በኢትዮጵያና የኤርትራ ድንበር ኮንትሮባንድ በመስፋፋቱ የኤርትራ መገበያ ገንዘብ ናቅፋ ወደ ትግራዮቹ አዲግራትና አድዋ ከተሞች ድረስ በስፋት እየተሰራጨ መሆኑን ከነዋሪዎችና በንግድ ስራ ላይ ከተሰማሩ ግለሰቦች መረዳት ችያለሁ ያለበት ሁኔታ ነበር። ይኸው የወቅቱ ዘገባ አክሎም ከሁለቱም ወገን አዳዲስ ነጋዴዎች፣ ደላሎችና የኮንትሮባንድ አንቀሳቃሾች በስፋት እየተሳተፉ መሆኑን ከነዋሪዎቹ ሰምተናል ያለ ሲሆን ከትግራይ ወደ ድንበር የኤርትራ ከተሞች ለጥቃቅን ንግዶች የሚያቀኑ ወጣቶች ለኤርትራ ገበያ የሚያቀርቡትን ምርት የሚሸጡት በናቅፋ ሲሆን ወደ ትግራይ ተመልሰው በጥቁር ገበያ የሚመነዝሩበት ሁኔታ ያለ መሆኑን የሚያመላከተበት ሁኔታ ታይቷል። ዘገባው በዚህ ጉዳይ የትግራይ አመራሮችን ድምፅ ያካተተበት ሁኔታ ግን አልታየም። ሸገር ኤፍኤም የናቅፋን ጉዳይ አንስቶ አንዳንድ የትግራይ አመራሮችንና የፖለቲካ ፓርቲ ኃላፊዎችን ያናገረ መሆኑን አስታውቋል። በትግራይ ገበያ ውስጥ አንድ የኤርትራ ናቅፋ በኢትዮጵያ 8 ብር እየተገዛ ነው። ለግብይት አገልግሎትም ውሏል እየተባለ ለቀረበው ወቀሳ የትግራይ ክልል ንግድ ቢሮ ሌላ እየተደረገ ባለበት ወቅት ይህ ቢኖር አያስገርም፣ ግን መኖሩን አላረጋገጥንም የሚል ምላሽም እንደሰጡት ሸገር በዚሁ ዘገባው አመላክቷል። የትግራይ ክልል ብዝሃነትና ህዝቦች ግንኙነት ጽሕፈት ቤት በበኩሉ ከኤርትራ ጋር ያለው የህዝብ ለህዝብ ግንኙነት እንጂ የንግድ አይደለም በማለት በጥብቅ አስተባብሏል። የዴሞክራሲያዊ ስምረት ትግራይ ፓርቲ የኤርትራ ገንዘብ በክልሉ ግብይት ውስጥ መሰራጨቱን ለግብይትና ሸቀጥ ልውውጥ መዋሉን ተናግሯል። የስምረት የፓርቲ ጽሕፈት ቤት ኮሚኒኬሽን ኃላፊ አቶ ሀለፎም ነርአ በትግራይ ክልል በተለይ በኤርትራ ድንበር አካባቢዎች ህገወጥ ንግዶች መባባሳቸውን ተናግረው ግብይቱ ደግሞ የሚካሄደው አንድ የኤርትራ ናቅፋ በኢትዮጵያ 8 ብር ሂሳብ መሆኑን ለሸገር ኤፍኤም ተናግረዋል።
አቶ አለፎም አክለውም ይህም ወደ ትግራይ ክልል የሚገባውን ነዳጅና ሸቀጥ ተመልሶ ወደ ኤርትራ እንዲወጣ እያደረገው መሆኑንም አክለው ተናግረዋል። ይህ ህገወጥ ተግባርም በትግራይ ያለው የዋጋ ንረት ከፍተኛ እንዲሆን አድርጓል ሲሉ የዲሞክራሲያዊ ስምረት ትግራይ ፓርቲ ጽህፈት ቤት ኮሚኒኬሽን ኃላፊ አክለው ማብራሪያቸውን ሰጥተዋል። የትግራይ ክልል ብዝሃነትና ህዝቦች ግንኙነት ጽህፈት ቤት ኃላፊ አቶ ቃላይ አሰፋ በበኩላቸው ይህ ክስ በክልሉ ያለውን ህዝብ ችግር ለመሸፈን የሚደረግ ጥረት ነው ሲሉ ክሱን አጣጥለዋል። አቶ ቃላይ ህጋዊ ያልሆነ ገንዘብ ገብቶ ህጋዊ መገበያ የሚሆንበት ምክንያት ስለሌለ ናቅፋ በትግራይ ገበያ ውስጥ ገብቶ መገበያ ይሆናል ብሎ ማለት አስቸጋሪ ነው ሲሉም በጥብቅ ማስተባበላቸውን ይኸው ዘገባ አክሏል። አቶ ቃላይ አሰፋ በዚሁ ማብራሪያቸውም ናቅፋ በትግራይ ገበያ ውስጥ አለ የሚል የትኛውም አካል መጥቶ መመልከት ይችላል። የንግድ ልውውጡ ልክ በሁሉም የሀገሪቱ ድንበር አካባቢ እንዳለ ህዝብ ለህዝብ የሚደረግ ግንኙነት እንጂ መደበኛ የሆነ የንግድና የመንግስት ለመንግስት ግንኙነት አይደለም ሲሉ መናገራቸው በዘገባው ተመላክቷል። የክልሉ ንግድና ዘርፍ ማህበራት ምክር ቤት በበኩሉ መረጃውን ሰምተን ለማጣራት ሞክረናል፣ በከተሞችም ጭምር ተመልክተናል፣ ግን የሚወራውና እዛ ያለው ሀቅ ፍጹም የተለያየ ነው ሲልም አስታውቋል። የምክር ቤቱ ፕሬዝዳንት አቶ በሪሁ ሀፍቱ ግብይቱ ያለው የኤርትራ ሰራዊት ለቆ ባልወጣባቸው አካባቢዎች ነው በማለት እንደነገሩትም ሸገር በዘገባው አመላክቷል። እንደተባለው በአጎራባች ከተሞች ናቅፋ ለግብይት ውሎ ቢሆን ኖሮ ውጤቱ መቀሌ ላይ ይታይ ነበር ያሉት አቶ በሪሁ መሰል እንቅስቃሴዎች እኛንም የሚጎዳ ስለሆነ ብናይ ኖሮ ለራሳችን ስንል እናጋልጥ ነበር ሲሉ ማብራራታቸውን ያመለከተው ዘገባው የትግራይ ክልል ንግድና ኤክስፖርት ኤጀንሲ ህዝብ ለህዝብ ግንኙነት ዳይሬክተር አቶ ተክልሽ ገብረሕይወትም ስለ ጉዳዩ ተጠይቀው ነዳጅን ጨምሮ የኮንትሮባንድ ንግድ አለ መባሉን በማስተባበል ነዳጅ ለክልሉ መንግስት ጉዳይ መፈጸሚያ ራሱ በቂ እየቀረበ ባልሆነበት በዚህ ወቅት ነዳጅ በኮንትሮባንድ ይወጣል ማለት ልክ አይደለም ብለዋል ሲሉ ተናግረዋል። ናቅፋ በክልሉ ገበያዎች ውስጥ መኖሩ አለመኖሩን የክልሉ ንግድና ኤክስፖርት ኤጀንሲ እስካሁን እንዳልተወያየበት የተናገሩት የኤጀንሲው ህዝብ ግንኙነት ዳይሬክተር አቶ ተክልሽ ገብረሕይወት ጉዳዩን ከዚህ በኋላ የምናጣር ይሆናል፣ ነገር ግን በአሁኑ ወቅት በክልሉ ምንም ቢኖር የሚያስገርም አይደለም ሲሉ ምላሽ የሰጡ መሆኑንም ዘገባው አመላክቷል። በቀጣይ መረጃ ትራምፕ አጣብቂኝ ጫና ለኢትዮጵያ ይዘው መጥተዋል። ደብዳቤው በግልባጭ መጻፉ ጥቅም አለው ተባለ። ባለፈው ሳምንት ፕሬዝዳንት ትራምፕ ለግብጽ ፕሬዝዳንት አብዱል ፈታህ አልሲሲ በቀጥታ ደብዳቤ ስለ ግድቡ መጻፋቸው ይታወሳል። ትራምፕ ደብዳቤው ለኢትዮጵያ በግልባጭ እንዲደርስ ማድረጋቸው ታዲያ ገና ካሁኑ ሚዛናቸው ወደ ግብጽ ማጋደሉን የሚገልጽ ነው። የትራምፕ ያሁኑ አመጣጥ ኢትዮጵያን ከቀድሞ ዘመን ሙከራቸው ይልቅ የበለጠ አጣብቂኝ ውስጥ የሚከታት ስለመሆኑ ባለሙያዎች አስጠንቅቀዋል። ጉዳዩ በቀጥታ የማይመለከታት ሶስተኛ አካል የሆነች ይመስል ደብዳቤው በግልባጭ የደረሳት ኢትዮጵያ አልተጠየቅኩም፣ አልሰማውም የማለት አማራጭ እንዳላት አንድ ሙያዊ አስተያየታቸውን ለቢቢሲ የሰጡ ባለሙያ ገልጸዋል። ግብጽና ሱዳን ወዲያውኑ ለደብዳቤው የደስታ መልስ ሲሰጡ የኢትዮጵያ መንግስት ግን እስካሁን ዝምታን መርጧል። በአባይ ወንዝና በህዳሴ ግድብ ድርድር ውስጥ ተሳታፊ የነበሩና በአሁኑ ወቅት በውሃ ሀብት ልማትና በድንበር ተሻጋሪ ወንዞችና በሃይድሮ ዲፕሎማሲ አማካሪ የሆኑት አቶ ፈቅ አህመድ ስለ ጉዳዩ ማብራሪያ ለቢቢሲ ሰጥተዋል። አቶ ፈቅ በትክክለኛ የዲፕሎማሲ አካሄድ ደብዳቤው መጻፍ የነበረበት ለኢትዮጵያ፣ ለግብጽና ለሱዳን ካስፈለገም ለሳውዲና ለኤምሬትስ ግልባጭ ማድረግ ይገባ ነበር ብለዋል። ኢትዮጵያ በጉዳዩ ላይ እንድትሳተፍ በቀጥታ ባለመጠየቋ አልተጠየቅኩም በማለት ምንም አይነት ምላሽ ከመስጠት ልትቆጠብ ትችላለች የሚል እምነት እንዳላቸው ገልጸዋል። አማካሪው ባለሙያ ትራምፕ በደብዳቤ የመረጧቸው ቃላትና አገላለጾች በከፍተኛ ደረጃ ለግብጽ ያደሉ ናቸው ብለዋል። የደብዳቤውና የድርድሩ ማጠንጠኛ የግብጽን ፍላጎት ለማሳካት የታለመ እንደሚመስል ገልጸዋል። ትራምፕ በግልጽ ኢትዮጵያ ከግድቡ ኤሌክትሪክ ማመንጨት ብቻ እንጂ ውሃውን የመጠቀም መብቷን እውቅና መንሳታቸውን አክለዋል። ኢትዮጵያ ከ6 ዓመት በፊት በትራምፕ አስገዳጅነት በነጩ ቤተ መንግስት በተደረገ ንግግር የቀረበውን ስምምነት ሳትቀበል የቀረችው ወደፊት በአባዩ የመጠቀም መብቷን ስለሚነፍግ መሆኑን ያብራሩ ባለሙያው አሁን ላይ አሁንም ወደ ድርድር ከተገባ ግብጽና ሱዳን በተደጋጋሚ ሲጠይቁት የነበረው አስገዳጅ ስምምነት እንዲፈረም አሁንም መጠየቃቸው አይቀርም ብለዋል። ዶናልድ ትራምፕም ቢሆኑ ያ የስምምነት ሰነድ አሁንም ቀርቦ እንዲፈረም መጠየቃቸው እንደማይቀር ነው ግምት ያስቀመጡት። በዚያ ሰነድ ውስጥ ኢትዮጵያ ውድቅ ያደረገችው የውሃ ሞላልና ዓመታዊ የውሃ አለቃቀቅን በተመለከተው ክፍል በውስጡ በድብቅ የተሰገሰጉ ለግብጽና ለሱዳን የውሃ ድርሻ ኢትዮጵያ እውቅና እንድትሰጥ የሚያደርጉ ሀሳቦችን የያዘ መሆኑን አቶ ፈቅ አስጠንቅቀዋል። ባለሙያው በአሁኑ ከትራምፕ በኩል የሚቀርበው አማራጭ ፈታኝ ሊሆን እንደሚችል አሳስበዋል። ለዚህ ደግሞ ኢትዮጵያ ጥንቃቄ ማድረግ ያስፈልጋታል ብለዋል። አጣብቂኝ ሁለት ሲሆን በቅድሚያ እንዲህ ያለውን ስምምነት መፈረም ብሔራዊ ጥቅምን የሚነካ ሲሆን በሁለተኛ ደረጃ ልደራደርም ማለት ደግሞ ከአሜሪካ በኩል ከፍተኛ ጫና ሊያስከትል እንደሚችል ገልጸዋል። ትራምፕ ቅድመ ሁኔታ አስቀምጠው ይህን አድርጉ ወይም ተቀበሉ በማለት ያ ካልሆነ ሌሎች እርምጃዎችና ጫናዎችን እንደሚወስዱም ተገማች መሆኑን ተናግረዋል። አለመፈረም ወይም አለመደራደር ሁለቱም በኢትዮጵያ ላይ ችግር የሚፈጥር በመሆኑ ኢትዮጵያ ነገሮችን በጥንቃቄ በመያዝ ጥበብና ብልጠት በተሞላበት ሁኔታ ምላሽ መስጠት እንዳለባት መምከራቸውን ቢቢሲ በዘገባው አመላክቷል። በቀጣይ ርዕስ በእስር ላይ የሚገኙት ጀነራል ችሎት አልቀረቡም። ከሰሞኑ በትግራይ የታሰሩት የአንድ ጀነራል ጉዳይ እያነጋገረ ይገኛል። የአርሚ 15 የቀድሞ አዛዥ ብርጋዴር ጀነራል ጉሽ ገብሬ በቁጥጥር ስር ከዋሉ በኋላ ያሉበት እንደማይታወቅ ተገልጾ ነበር።
አሁን ላይ በወጣ መረጃ ጀነራሉ በታሰሩ በአራተኛው ቀን ከቤተሰቦቻቸው ጋር ለአጭር ጊዜ ብቻ እንደተገናኙ ከቤተሰቡ መረጃ መገኘቱን የአዲስ ስታንዳርድ ዘገባ አመልክቷል። እንዲሁም ጀነራሉ ፍርድ ቤት ቀርበዋል በሚል እየተሰራጨ ያለውን ዘገባ የቤተሰብ አባል ውድቅ አድርገዋል። ጀነራሉ እስካሁን በዳኛ ፊት አለመቅረባቸውንና ከጠበቃ ጋር እንዳልተገናኙ የጀነራሉ ወንድም አቶ ይብራህ መናገራቸውን የአዲስ ስታንዳርድ ዘገባ አመልክቷል። ወንድማቸው አቶ ይብራህ አክለውም ሁለት ግለሰቦች ጀነራሉ ወደ ታሰሩበት ቦታ መጥተው ዳኛና አቃቤ ሕግ መሆናቸውን በመግለጽ ራሳቸውን ካስተዋወቁ በኋላ መሄዳቸውን ጠቅሰው ሆኖም እስካሁን ችሎት አለመቅረባቸውን አስረድተዋል። የጀነራሉ ቤተሰቦች ማክሰኞ ዕለት ያደረጉት ጉብኝት የተገደበና በመገናኛ ብዙሃን በተሳሳተ መልኩ የቀረበ መሆኑን ያስረዱት ቤተሰቡ ጀነራሉን ለማግኘት ረቡዕ ዕለት የሞከረ ሲሆን እንዳያገኙ መከልከላቸውም ተነግሯል። ማክሰኞ ዕለት የተደረገው ጉብኝትም ለመገናኛ ብዙሃን ተብሎ የተፈቀደ እንደነበር ነው የጀነራሉ ወንድም የገለጹት። ማክሰኞ ዕለት እኛ ከመድረሳችን በፊት አንድ ጋዜጠኛ ተገኝቶ ያለ ፍቃዳችን ቤተሰቡን ሲቀርጽ ነበር። ይህም ጀነራሉ ከቤተሰቦቹ ጋር እየተገናኘ እንደሆነ ለማስመሰል የተደረገ ነው ሲሉ አስረድተዋል። ታሳሪው ጀነራል ጉሽ የመረጡትን ጠበቃ የማግኘትም ሆነ የማማከር መብታቸው እስካሁን እንዳልተከበረላቸውም ነው የተመላከተው። ወንድማቸው አቶ ይብራህ ጀነራሉ በቁጥጥር ስር የዋሉት ለስብሰባ ተጠርተው በሄዱበት ወቅት እንደነበር አስታውሰዋል። ጀነራሉ ካለባቸው የጤና እክል አንጻር ተገቢውን ምግብና ልብስ ማቅረብ እንዲችሉ መደበኛ የማግኘት ፍቃድ እንዲሰጣቸው ለሚመለከታቸው አካላት ጥሪ እንዳቀረቡ ነው የተገለጸው። የትግራይ ሰላምና ጸጥታ ቢሮ ቤተሰቦቹ ላቀረቡት መደበኛ የጉብኝት ፍቃድና ጠበቃ የማግኘት ጥያቄን በተመለከተ ከዜና ምንጩ ለቀረቡለት ጥያቄዎች የሰጠው ምላሽ አለመኖሩ ተዘግቧል። በቀጣይ ርዕስ በእንግሊዝ ሌላ ኢትዮጵያዊ ተከሰሰ። በእንግሊዝ ሀገር ኢትዮጵያዊ ስደተኛ በጾታዊ ጥቃት ከባድ ክስ ቀርቦበታል። ከዚህ ቀደም ከፍተኛ ውዝግብ ካስነሳ ኢትዮጵያዊ ስደተኛ መሰል ክስተት በኋላ ዳግም ተመሳሳይ አነጋጋሪ ክስ መቅረቡን ቢቢሲ በዛሬው ዕለት ዘግቧል። በእንግሊዟ ሳውዛምፕተን ከተማ አንድ ኢትዮጵያዊ ስደተኛ ባረፈበት ሆቴል ጾታዊ ትንኮሳ ፈጽሟል መባሉን ማስተባበሉን ዘገባው ጠቁሟል። ኤርትራ የተወለደ ኢትዮጵያዊ መላኩ ገብረ ሰንበት የተባለው 23 ዓመት ወጣት በቁጥጥር ስር ውሎ ትላንት ረቡዕ ሳውዛምፕተን ፍርድ ቤት እንደቀረበ ተዘግቧል። የዋስትና ጥያቄው ተቀባይነት ያላገኘው ተጠርጣሪ ስደተኝነት ጉዳዩን እንዲታይለት 5 ዓመት ያክል መቆየቱ ታውቋል። ተጠርጣሪው አንዲት ሴትን ቀርቦ ይዟታል በሚል በቁጥጥር ስር የዋለ ሲሆን ትንኮሳውን አልፈጸምኩም ሲል አስተባብሏል። የሃምፕሻየር ፖሊስ ባለፈው ሳምንት አርብ በሃይፊልድ ሃውስ ሆቴል ተፈጠረ የተባለውን ክስተት እየመረመረ መሆኑን አስታውቋል። የተጠርጣሪው ጠበቃ ካሊድ ሚዙሪ ኤርትራ ነው የተወለደው። ጥገኝነት መጠየቅ ከሚችሉ ሀገራት መካከል ከአንዷ ነው የመጣው። በኤርትራ በርካታ የሰብአዊ መብት ጥሰቶች ተፈጽመዋል። ባልታወቀ ምክንያት 5 ዓመት ሙሉ ሲጠብቅ ቆይቷል። እስካሁን ውሳኔ አላገኘም ብለዋል። ሪፖርት ለፖሊስ ከቀረበ በኋላ መርማሪዎች ወደ ሆቴሉ በማቅናት መረጃ እንደተቀበሉና ተጠርጣሪውን በቁጥጥር ስር እንዳዋሉ ነው የተመላከተው። ፍርድ ቤቱ የዋስትና ጥያቄውን ለማየት ቀጠሮ ሰጥቷል። ሃይፊልድ ሃውስ ሆቴል ከቅርብ ጊዜ ወዲህ በርካታ ጸረ ስደተኛ ተቃዋሚዎች ሰልፍ ማዕከል ሆኗል። ስታንድ አፕ ቱ ሬሲዝም የተባለው ሰልፍ ደግሞ በተቃራኒው የስደተኞች መብት እንዲከበር የሚጠይቅ ነው። ከጥቂት ወራት በፊት አዱሽ ቅባቱ የተባለው ኢትዮጵያዊ ስደተኛ በጾታዊ ትንኮሳ ስር ተፈርዶበት ከዩናይትድ ኪንግደም ተባሮ ወደ ኢትዮጵያ መላኩ ይታወሳል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።